ሰላም ተመልካቾቻችን ቢሉላ ፊልም ፕሮዳክሽን ከፋና ቴሌቪዥን ጋር በመተባበር የሚያቀርብላችሁ ስለ ህይወት የተሰኘው ፕሮግራማችን አሁን ጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪክ ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ራሄል ግርማ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን እንጋብዛለን። እናመሰግናለን። ዘውትር በባሏ ላይ እንዲህ አይነት አደጋ በድንገት ይደርሳል ብላ የማታስበው አየለች የፈራችው ደርሶባት መሪር እንባን ያነባች ማን እንዴት በምን ያካሊ ክፋይ ላይ ይህ ነገር ደረሰ ያለች ትጮሃለች። በመሆኑም አየለች ባሏ ላይ የደረሰውን እውነት መቀበል አቅቷት ፍትህ ለባሌ ያለች ፖሊስን መወትወት ስራዬ ብላ ተያይዘዋለች። ሆኖም የባሏ የመጠጥ ሱስ ለሞቱ ምክንያት እንደሚሆን እውነታውን ለፖሊስ አልሸሸገችም። በመሆኑም ከሟች ባለቤት ከሆነችው አየለች እያንዳንዱን የእውነታ ቃል የተቀበለው መርማሪ ፖሊስ የሟችን አሟሟት ከተመለከተ በኋላ ሟች ግለሰብ በሰው እጅ ለመገደሉ ጥርጥር አልነበረውም። ጉዳዩ ውጥረት የተሞላበትና አሻሚ የሆነውን የወንጀል ታሪክ ለመፍታት መርማሪ ፖሊስ ያልተጠበቁ ቴክኒክ ተጠቀመ። ሆኖም አካሄዱ ሁሉ ስልትና ጥበብ የታከለበት መርማሪ ፖሊስ የዚህን እውነት ጉዳይ ለማግኘት ያለ እንቅልፍ አድካሚ የሚመስለውን እንቆቅልሽ ለመፍታት ሲውተረተር አንድ የድካሙን ዋጋ የሚቀንስለት የመረጃ ግብአት አገኘ። ይህም ደግሞ በአንድ ግብዣ ቦታ ላይ ታድመው ከተገኙ ሰዎች መሃል ወንጀሉን የፈጸመው ሰው ከታዳሚው መርጦ ማውጣት የፖሊስ ስልታዊ እርምጃ ሆኖ ጉዳዩ እልባት አግኝቶ ፍትህ ሰፈነ ሲሆን ወንጀሉን መርምሮ ለማግኘት ግን ፖሊስ 10 ተከታታይ ቀናትንም አልፈጀበትም ነበር። የዛሬው ታሪካችን ልዩ የሚያደርገው ገዳይም ሆነ ሟች የሥጋ ዝምድና እንዳላቸው በታወቀ ጊዜ ብዙሃንን አጀብ አሰኝቶ ነበር። ታዲያ የግዛቸው ሞትና የቤተ ዘመድ የግብዣ ፕሮግራም ምን አገናኘው የሚለውን የዛሬው ታሪካችንን ተከታተሉን እያልን ጋበዝናችሁ። በዚህ ሁኔታ ክቡር የሆነው የሰው ልጅ አስክሬን መንገድ ላይ ተጥሎ ሲገኝ ፖሊስ በደረሰው ጥቆማ መሰረት በቦታው ተገኝቶ ምርመራውን ሲያደርግ ሟች ግለሰብ ቦርሳ ውስጥ በተገኘ መታወቂያ ማንነቱ ተረጋገጠ። ሆኖም ይህ በዚህ አሰቃቂ መልኩ ግድያ ተፈጽሞበት የተገኘው ግለሰብ ያየለች የሕግ ባሏ ግዛቸው ሲሆን ምንም እንኳን አየለች ባሏ ላይ በደረሰው ድንገተኛ ሞት ዋይታ ብታሰማም ይህ አስደንጋጭ የሆነው ድንገተኛ ቀን ግን እንደሚመጣ አስቀድማ ታውቅ ነበር። ሆኖም የሟች ባለቤት የሆነችው አየለች ትላንት የፈራችው ነገር ደርሶባት የምታደርገው ጠፍቶባታል። ሟች ባሏ ዘወትር እየሰከረ የራሱንም ሆነ የባለቤቱን ክብር ባልጠበቀ መልኩ እየሆነ ቢመጣም ባለቤቱ አየለች ግን የሁል ጊዜ ጭንቀቷ የባሏ ጠጥቶ መምጣት ሳይሆን በሰላም ወደ ቤቱ እንዲገባላት ነው። ነገር ግን በተስፋ የአካሏ ክፋይ የሆነውን የህይወቷ አጋሯን በሰላም ወደ ቤት ይገባልኛል ብላ ብትጠብቀውም ነገሩ የተገላቢጦሽ ሆኖ ባሏን ላይመለስ በሞት አጣችው። ይህች በእንደዚህ አይነት ድንገተኛ ሞት ባሏን ያጣችው አየለች ከባሏ ጋር በትዳር በርከት ያለ ዓመታትን ያሳለፉ ሲሆን ልጅ ግን ወልደው ለመሳም ባይታደሉም ሁለቱ ጥንዶች በመካከላቸው መልካም ነው የሚባል ቅርርብና መከባበር አላቸው። የኋላ ግዛቸው በመጠጥ ሱስ በመጠመድ ለባለቤቱ አየለች ከፍተኛ ችግር ፈጥሮ ነበር። ምንም እንኳን ሟች ግዛቸው በመጠጥ ሱስ መጠመዱ ብዙዎችን ለሱ ያላቸው ግምት ዝቅ ያለ ቢሆንም ነገር ግን ግለሰቡን በሚያውቁ ወዳጅ ዘመዶች ሁሉ ተወዳጅ የሆነ የእጅ ሙያ ያለው የመኪና መካኒክ ሲሆን ስራውን በአግባቡ ብሎም በታታሪነት የሚሰራ ግለሰብ ነው። ምንም እንኳን የግዛቸውን የመጠጥ ሱስ ጓደኞቹ የሚያውቁ ቢሆንም
ነገር ግን የሥራ ባልደረባቸው የሆነውን የግዛቸውን የድንገት ሞት በሰሙ ጊዜ እጅግ አዘኑ። በሥራ ባልደረባቸው የድንገት ሞት ሐዘን የተሰማቸው የሟች የሥራ ባልደረቦች ግዛቸው ላይ ይህ ነገር እንደሚገጥመው አስቀድመው ያውቁ ነበር። ምክንያቱም ግዛቸው ዘውትር የመጠጥ ግዞተኛ ስለነበርና ያለ ልክ እየተጋተረ አምሽቶ ስለሚገባ አንድ ቀን ይህ ድንገተኛ ነገር እንደሚገጥመው ያውቁ ነበር። ሆኖም የዛሬው ባለ ታሪካችን የሆነው ግዛቸው ያልጠበቀው ድንገተኛ አደጋ ሲደርስበት በዕለቱ ለሞት እንዲያበቃው ምክንያት የሆነው ከኋላ ጭንቅላቱ በኩል ጉዳት ደርሶበት በመሆኑ ነው። ፖሊስ ያሟሟቱን ሁኔታ ከሐኪም ያገኘ ሲሆን በሌላ በኩል ደግሞ አስከሬኑ የተገኘበት ቦታና ግለሰቡ የሞተበት አንድ አለመሆኑን የተገነዘበው ፖሊስ ግራ ተጋብቷል። ታዲያ ይህ ግለሰብ ከሞተ በኋላ አስከሬኑን ወደዚህ ማን አመጣው የሚለውን እያንዳንዱን መልስ ለመስጠት ፖሊስ ምርመራውን በጥልቀት ጀመረ። ሆኖም ለምርመራ ግብአት የሆነው ዘንድ ጥያቄ ያቀረበላት ለሟች ሚስት ለሆነችው ለአየለች ነበር። የሕግ ሚስቱ አየለች በቦታው ቀርባ ቃል ስትሰጥ የባሏ ግብአተ መሬት ተፈጽሞ 1 ሰዓትም ሳትቆይ ነበር መታ ቃሏን የሰጠችው። ምንም እንኳን የባሏ ሐዘን ገና በትኩስ ሆኖ መቋቋም አቅቷት ስሜታዊ ሆና ቃሏን የምትሰጠው አየለች ባሌ ላይ ማን ነው ይህን ተግባር የፈጸመበት እያለች በቁጭት ትንገበገባለች። ያየለችን ሁኔታ ፖሊስ ካረጋጋ በኋላ አንድ ጥያቄዎችን ጠየቃት። ሆኖም የውስጧን ክፉኛ ሐዘን እንደምንም የተቋቋመች ለፖሊስ ጥያቄ መልስ የምትሰጠው አየለች ባሏ እንዲህ አይነት ድንገተኛ አደጋ ከመድረሱ በፊት ለመጨረሻ ጊዜ በሕይወት ካየችበት ቀን ስትጀምር የዕለት ሁኔታውን እንደዚህ ገለጸችው። በዕለቱ ቤተ ዘመድ ተሰብስቦ ስለ ነገው የወንድማቸው የጋብቻ ቅልቅል ዝግጅት ይማከራሉ። ስብሰባውም የሚካሄደው በሙሽራው ወንድማቸው መኖሪያ ቤት ሲሆን ስብሰባው ላይ ከተገኙት መሃል ደግሞ አንዱ ግዛቸው ነው። ይህ ግለሰብ ቤተ ዘመድን ለማግባባት ለማስተሳሰርና ለማቀራረብ ጉልህ ሚና አለው። በተለይ በደስታም ሆነ በሐዘን ጊዜ ሲገናኙ ግዛቸው ከማስተባበሩን ባሻገር በዘመድ አዝማድ ያለው ቁርኝት መልካም እንዲሆን የበኩሉን ጥረት ያደረገ ሰው ነው። ለዘመድ አዝማድ ቅርርብ ጉልህ ሚና የሚጫወተው ግዛቸው ከዘመድ አዝማድ ጋር ሲገናኙ ዋና አስተባባሪና ትልቁን ኃላፊነት በጫንቃው ይሸከማል። ኋላም ግዛቸው እንደተለመደው ኃላፊነቱን በአግባቡ እየተወጣና የነገውንም የደስታ ቀን ለማሳለፍ ቅድመ ዝግጅቱን አጠናቋል። በሌላ በኩል ደግሞ ባለቤቱ አየለች በድግሱ ላይ የበኩሏን ለመወጣት ከሴቶቹ ጋር ጉድ ትላለች። በመሃል ግን ሁሉን ስጋት ውስጥ ከቶ የነበረ ጉዳይ በግልጽ ለውይይት ቀረበ። ሆኖም ቤተ ዘመድ መሃል ለውይይት የተነሳው የነበረው አጀንዳ ስለ ግዛቸው የሁል ጊዜ ጠባዩ ነው። ግዛቸው እንግዲህ ባህሪውን ስንመለከተው መጠጥ በሚጠጣ ሰዓት ቶሎ ባህሪው የሚቀየር ወደ ቁጣ ወደ ጩኸት ከሰዎች ጋር ወደ መደባደብ ቶሎ ባህሪው ይቀየራል። እንግዲህ እንደዚህ አይነት ሰዎች አልፎ አልፎ በየአካባቢያችንም እና ያለንም እንሰማለንም። እንደውም በእኛ ሀገር በተለምዶ ከሌኮ አብሾ አለበት በሚል ልማዳዊ ስምም ይታወቃሉ። ስለዚህ ግዛቸው ከነዚህ ሰዎች አንዱ ነው። ትንሽ ሲቀምስ ባህሪው እጅግ በፍጥነት የሚቀየርና ለድብድብ ለጩኸት ከሰዎች ጋር ለመጣላት እጅጉን በጣም የሚጋበዝ ግለሰብ ነው። ምንም እንኳን ግዛቸው ቤተሰቡን በማቀራረብ ሆነ ትስስርን በመፍጠር ለቤተሰቡ የጀርባ አጥንት ሆኖ ጉልህ ሚናን የሚጫወት መልካም ሰው ቢሆንም ግን ዘወትር ክብሩ ከመሬት በታች እንዲውል ምክንያት የሆነው መጠጡ የዘመድ አዝማድ መዘባበቻ አድርጎታል። እስከመቼ ህይወትህ በእንደዚህ አይነት መንገድ ይቀጥላል ብለው በውትወታ ሲወጥሩት ግዛቸው በራስ ህይወት ማንንም እንደማያገባውና ሁሉም በራሱ መንገድ ትክክል ነው ብሎ ስለሚያምን
እሱም ስለሚያደርገው ነገር ትክክል ነኝ የሚል ግምት ስላለው የሱን የማንነት ጥግ እንዳይነኩበት በቁጣ መለሰላቸው። ሆኖ በውይይት መልክ የተጀመረው ጉዳይ እየጋለ መጣ። በተለይ ደግሞ ከቤተ ዘመድ መሃል ከሆነው ከአንደኛው ግለሰብ ጋር ንትርካቸው አልቆም አለ። ምንም እንኳን መሃላቸው የነበረው ቅጽበታዊ ግጭት የከረረ መስሎ ቢታይም በመሃከላቸው ሃይባይ በመኖሩ በቀላሉ አረገቡት። በንጋታውም በደስታቸው ቀን ዝግጅቱን ባቀዱትና ባሰቡት ሁኔታ እየተካሄደ ሁሉም ደስታቸውን እየገለጹ ዘመድ አዝማድ ይዝናና ነበር። አቤት 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 ደስ ማለቱ ያየለች ባል ግዛቸውም እንደ ሌሎች ሁሉ ቀኑን በደስታ ያሳለፈ መጠጥን እንደ ወዳጁ ስለሚቆጥር በላዩ እያነሳ ሲጨልጥ ማንም አስተውሎት የከለከለው ሰው አልነበረም። ያሾዬ መጣ ያገሳ ያሾዬ በደረሰበት ያሾዬ ነጅ የሚያስነሳ በመሃል ጭፈራው እየጋለ ግዛቸው መረሳት ጀመረ። ከሰዓታት በኋላ የመጠጥ ግለት ውስጥ እየገባ የመጣው ግዛቸው በዝግጅቱ የማይመጥኑ ተግባራትን ማድረግ ጀመረ። ያሾዬ የተጋባቸው ያሾዬ የማነች ወዳጅ ያሾዬ ባለቤቱ አየለች አሁን መጣ ያገሳ ያሾዬ በደረሰበት ያሾዬ በኋላ ግን አየለች ባሏ ግዛቸው
ከዚያች ሰዓት ጀምሮ ባይኗ እንዳላየችውና በትፈልገውም እንዳጣቸው ገለጸች። ከፖሊስ ዘንድም የት ሊሄድ ይችላል ብለሽ ታስቢያለሽ ተብሎ ለቀረበላት ጥያቄም ባለቤቷ ግዛቸው በወቅቱ መጠጥ እንዳይጠጣ ተብሎ ማዕቀብ ስለተጣለበት ያለ መጠጥ መቀመጥ ስለማይችል ወጥቶ ለመጠጣት አስቦ ይሆናል ብላ ነበር ያሰበችው። ምክንያቱም ይህ የግዛቸው ተግባር ስለሆነ ፍጹም አልተጨነቀችም ነበር። በኋላ ግን ሳይመጣ ሌሊቱን ሲነጋ ግራ የገባት መሆኑንና ቆይቶም ደግሞ ያልጠበቀችውን የሞቱን መርዶ መስማቷን ገለጸች። በመቀጠልም መርማሪ ፖሊስ ባለቤትሽን ግዛቸው ሊገድለው የሚፈልገው ሰው እንዳለ የምታውቂው ነገር አለ ወይ ተብላ ስትጠየቅ ማንም ሰው እሱ ላይ ይህን ተግባር ይፈጽማል ብዬ በውስጤ የምጠረጥረው ሰው የለም። ምክንያቱም ባሏ በጠጣ ሰዓት ሌላ ሰው ይሁን እንጂ እሱም ለሰው ያለው አክብሮት ሰዎችም ለሱ ያላቸው አክብሮት መልካም ስለሆነ ማንንም በዚህ የግድያ ወንጀል መጠርጠር ስለከበዳት ባሏ ወዳጅ እንጂ ጠላት እንደሌለው ተናገረች። ታዲያ ሟች ግዛቸው የሞት ሰለባ የፈጸመበት ሰው ከሌለ ማን የሟችን አስከሬን ከቦታ ወደ ቦታ አጓጉዞ አመጣው የሚለውን ጥያቄ ለመመለስ የመርማሪ ፖሊስ የቤት ስራ ሆኖ ድብቁን የግዛቸውን ግድያ ለማግኘት ስራውን በትጋት ቀጠለ። ሆኖም ከሟች ባለቤት ከሆነችው አየለች እያንዳንዱን እውነት በዝርዝር ያገኘው መርማሪ ፖሊስ በመቀጠልም የግብዣው ቀን ነበሩ የተባሉት የተለያዩ ሰዎችን ቃል ተቀበለ። በመሆኑም በግዛቸው ሕይወት ዙሪያ ያሉ ዘመድ አዝማድና ወዳጅ ጓደኞችን ጨምሮ ቃላቸውን ከመቀበሉ ባሻገር በጥልቀት ምርመራ አደረገ። በዚህ መልኩ ስልታዊ ምርመራውን የሚያካሂደው ፖሊስ ሁለት ግለሰቦች ላይ ትኩረቱን አደረገ። እኚህም ግለሰቦች በግብዣው ዕለት ግዛቸው በስካር መንፈስ ሆኖ ግብዣውን እያወከው በነበረ ወቅት ዮናስና ተሾመ ነፋስ እንዲቀበልና እንዲረጋጋ በማለት ፊቱን በውሃ አጥበው ያስገቡት ግለሰቦች በመሆናቸው መርማሪ ፖሊስ እይታው በእነዚህ ግለሰቦች ላይ እንዲያማትር አድርጎታል። ነገር ግን ሁለቱም ግለሰቦች ከፖሊስ የቀረበላቸውን ጥያቄ ሲመልሱ በዕለቱ ፊቱን አጥበውና ወንበር ላይ አስቀምጠው ምንም አይነት መጠጥ እንዳይቀምስ ማዕቀብ እንደጣሉበት አክለውም ለመርማሪ ፖሊሱ አስረዱ። በመቀጠልም መርማሪ ፖሊስ ግዛቸው በድንገት ከቤት ሲወጣ ያየው ሰው ካለ ብሎ ዘመድ አዝማድን አንድ ባንድ በጠየቀ ጊዜ በሰዓቱ ጭፈራ በመኖሩ ግለሰቡን ያየው ሆነ ያስተዋለው ሰው እንዳልነበረ ለቀረበላቸው ጥያቄ መለሱ። በመቀጠልም ፖሊስ ሟች ግዛቸው በዚህ ግቢ ውስጥ ነው የሞት ሰለባው የተፈጸመበት ወይንስ ውጪ የሚለውን እውነት ለማወቅ ቀጣይ ያደረገው እርምጃ ሟች ግዛቸው ከመሞቱ በፊት ይሄድባቸዋል ተብሎ የሚታሰቡ ቦታዎች ሁሉ በተጠየቀ ጊዜ በዕለቱ ግዛቸው የተጠየቀበት ቦታ ሁሉ እንዳልነበረ ፖሊስ አረጋገጠ። ታዲያ ግለሰቡ ላይ ማን የሞት ሰለባውን ፈጸመ የሚለው ነገር ፖሊስን ግርታ ፈጥሮበት እያለ በስተመጨረሻ ግን ሟች ግዛቸው ሕይወቱ እስካለፈበት ሰዓት ድረስ የት እንደነበረ ሚናገር ቁልፍ የሆነ ማስረጃ መርማሪ ፖሊስ ደረሰበት። በመሆኑም በዕለቱ ፕሮግራሙን ለማስታወሻነት ይሆናል ብለው ሲቀርጽ ከነበረ የካሜራ ባለሙያ መሃል ሳያስቡት ፕሮግራሙን ከመጀመሪያ እስከ መጨረሻ የነበረውን ትዕይንት ሲቀርጽ ስለነበረ ይህም ካሜራ ፖሊስ የፍርድ ቤት ትዕዛዝ አውጥቶ ካሜራውን ወደ ምርመራ ጣቢያ ተወሰደ። እያንዳንዱንም በምስል የተቀመጠውን መረጃ ማየት ጀመረ። ሆኖም በአንድ ቦታ ተሰይሞ
የሚያየው ፖሊስ ለፕሮግራሙ የተቀረጸው የቪዲዮ ምስል በትክክል የሚጠብቁትን ነገር አሳያቸው። በእለቱም የነበረውን እያንዳንዱን ጉዳዩን አጉልቶ የሚያሳየው ምስል ላይ ሟች ግዛቸውን በትኩረት መከታተል ጀመረ። ምስሉን በትኩረት የሚከታተለው ፖሊስ ምርመራውን ሆነ ጥርጣሬውን ከፍ የሚያደርግ ተጨባጭ መረጃን አገኘ። ሆኖም ሟች ግዛቸው ሕይወቱን ከማጣቱ በፊት የት እንደገባ ፖሊስ ጥያቄ ፈጥሮበት የነበረ ቢሆንም በምስሉ መሰረት ግዛቸው የት እንደገባ አወቀ። በመሆኑም በሰዓቱ በውሃ ፊቱን አጥበው እንዲረጋጋ ያደረጉትን ዮናስና ተሾመ መልሰው ወንበር ላይ ካስቀመጡት በኋላ ከድንኳኑ አውጥተው ይዘውት ሲሄዱ ተመለከቱ። እነዚህ ግለሰቦች ግዛቸውን ይዘውት ሲሄዱ ማንም አስተውሎ ያያቸው ሰው አልነበረም። ዮናስና ተሾመ ግዛቸውን ይዘውት ከሄዱ በኋላ ለ32 ደቂቃዎች ያክል ወደ ቤት አልተመለሱም ነበር። ከቆይታዎች በኋላም ሲመለሱ ሁለቱ ብቻቸውን የተመለሱ ሲሆን ሟች ግዛቸው ግን በማከላቸው አልነበረም ነበር። ሁኔታውን ምስሉን የሚከታተለው መርማሪ ፖሊስ ያስደነገጠ ነገር ነበር። ምክንያቱም ፖሊስ እነዚህን ግለሰቦች መጀመሪያ ቃላቸውን በተቀበለ ጊዜ እርዳታ አድርገውለት ብቻ እንደተው ተናግረው እንደነበረ ባስታወሰ ጊዜ የሰጡት ቃል የሐሰት መሆኑን ተረዳ። ምንም እንኳን ፖሊስ በዚህ ካሜራ የምስል ቅጂ በእነዚህ ግለሰቦች ላይ አሁን መረጃ ያገኘ ቢሆንም ቀድሞ ግለሰቦች ላይ ትኩረትና ጥርጣሬውን አድርጎ ነበር። ታዲያ እነዚህ ሁለት ግለሰቦች የቤቱ ግቢ መውጫ በር ፊት ለፊት ሆኖ እነሱ ግን ሌላ መውጫ በሌለበት ግዛቸውን የታስገቡት የሚለው ጥያቄ የመርማሪ ፖሊስ በመሆኑ እነዚህን ሁለት ግለሰቦች ዮናስና ተሾመን በድጋሚ ለምርመራ ወደ ፖሊስ ጣቢያ አቀረቧቸው። ሁለቱ ግለሰቦች እንደመጀመሪያው ምንም ነገር እንዳልፈጠረ ሰው ሆነው በሙሉ ልብነት ለፖሊስ ያሰት ቃልን ለመስጠት ሲሞክሩ መርማሪ ፖሊስ ማስረጃን ተመርኩዞ ሲያፋጥጣቸው ግለሰቦቹ የፈጸሙትን ወንጀል መካድ ስላልቻሉ ድርጊቱን መፈጸም ፖሊስ በምርመራ ሂደት ላይ ሁሉ ጊዜም ሰዎች የሚናገሩት ነገር ተመሳሳይ ስለሆነ ብቻ ያምናል ማለት አይደለም። በምርመራ ሂደት ላይ ራሱ የተገኘው አስከሬኑ የሚናገረው ነገር አለ። ወንጀሉ የት እንደተፈጸመ፣ እንዴት እንደተፈጸመ፣ ዘረፋ ነው፣ በቀል ነው፣ ድንገተኛ ሞት ነው። ከምርመራ ሂደት የራሱ የሆነ አካሄድ አለውና ሰዎች ተመሳሳይ ነገር ስለተናገሩ ፖሊስ ይቀበላል ማለት አይደለም። ስለዚህ ፖሊሶች ለዛ ነው ሰዎች የመሰከሩትን ነገር አልተቀበሉ። ከዛም አልፈው ተርፈው ፕሮግራሙ በካሜራ ይቀረጽ ስለነበረ ቪዲዮ ካሜራውን ማን ሳያስቡት ነው ሄደው የተቀበሏቸው። በኋላ ተቀምጠው ማየት ጀመሩ። ስለዚህ ልክ ግዛቸው ጠጥቶ ከሁለቱ ግለሰቦች ጋር ጸብ የጀመረበት ሰዓት ላይ ወደ ቤቱ የጓሮ በር በኩል አድርገው ይዘውት ሲወጡ ተመለከቱ ማለት ነው ካሜራው ላይ። ስለዚህ ሰዎቹን ጠርተው አሳዩዋቸው። ምንም አላመነቱም። የተፈጠረው ነገር አስረዷቸው። በዚህ አማካኝነት ነው እንግዲህ ይሄ የወንጀል እንቆቅልሽ የተፈታው። ግዛቸውን ሸፍነው ከቤቱ ጓሮ ባለው በካርቶን ሸፍነው የነበረ ሲሆን ተመልሰው የግዛቸውን ሁኔታ ለማጣራት በሄዱ ሰዓት የግዛቸው ሕይወት እንዳለፈ ተረዱ። ሆኖም ከቤቱ ሰው እስኪወጣላቸው ጠብቀው ተጋግዘው የግዛቸውን አስክሬን ካወጡ በኋላ በዚህ አጥር ስር መጣላቸውን አመኑ። ምንም እንኳን የፈጸሙት ወንጀል እንዳይታወቅባቸው ሸሽገውት እውነታውን ለመደበቅ ብዙ ጥረት አድርገው የነበረ ቢሆንም ፖሊስ እውነታውን ለማግኘት ያላሰለሰ ጥረት በማድረግ ግለሰቦችን እንዲናዘዙ አድርጓቸዋል። በመቀጠልም ሁለቱ ግለሰቦች በድንገትና በመጠጥ ምክንያት በተፈጠረ ጠብ ግዛቸው ላይ የሞት ሰለባን በመፈጸማቸው ወደ ማረሚያ ቤት እንዲከርሙ ተገደዱ። ምንም እንኳን ወንጀሉን አስበውበት ባይፈጽሙም ለፈጸሙት ወንጀል ግን ተገቢውን ቅጣት
አግኝተዋል። ይሄ ሁሉ ትልቅ ወንጀል በዛም ያክል ቤተሰብ ውስጥ ባልተፈጠረ ነበር። እርስ በርስ ምንም አይነት ጸብ በሌላቸው ቤተዘመድ ውስጥ እንዲህ አይነት የወንጀል ድርጊት ባልተፈጸመ ነበር። ምክንያቱም አመሉን ያውቃሉ። ሲጠጣ ይረብሻል፣ ሲጠጣ ይጮሃል፣ ይደባደባል። ይሄ ደግሞ ቅልቅል ያው ትልቅ ፕሮግራም ነው። ቤተሰብ የሚስት ወገን ከወንድ ወገን የሚተዋወቁበት ትልቅ ፕሮግራም ነውና በሰላም ቢያልፍ ይመረጣል። የሁሉም ደስታ ነው የሚሆነው። ነገር ግን ይሄን ሰላም ያናጉት መጀመሪያውኑ ሀብሎ መጠጥ ሲጠጣ እንዲጠጣ ይፈቀዱለት ቤተሰቦቹ ናቸው። ምክንያቱም ይሄ ችግር ይሄ ሰው ይሄ መጠጥ ከጠጣ እንደማይሰማ ያውቁታል። የቱንም ያህል ብትመክሪው እንኳን እንዲህ አይነት ችግር ያለበት ሰው ይቅርና ማንኛውም ሰው ስካሮስ ከገባ የማዳመጡ ነገር ይቀንሳል። በራሱ ዓለም ነው የሚሄደው። ስለዚህ መጀመሪያውኑ ለዚህ ሰው እንዲጠጣ መፍቀድ አልነበረባቸው። እንዲጠጣ ስለፈቀዱለት አንደኛ ፕሮግራሙ ባልጠበቁት ሁኔታ ተበላሽቷል። ይሄ ቀላሉ ነገር ነው። ከባዱ ነገር ግን በእነዚህ ቤተዘመዶች መካከል ወንጀል ተፈጸመ። እነዛም ቤተሰቦች እንግዲህ ሁለት ወገን ያጡት ሟችንም ገዳይንም ማለት ነው። ስለዚህ መጀመሪያ ጥፋቱ የተሰራው ግዛቸው ሲጠጣ በቸልተኝነት ባዩት ሰዎች መካከል ነው ማለት ነው። ጠጥቶ ከተገኘም በኋላ ቀላሉ የነበረው ነገር እንግዲህ እንዳልሽ መከላከል ነው፣ እንዳይጠጣ ማድረግ ነበረባቸው። ከጠጣ በኋላም ደግሞ ሁለተኛው የነበረው መፍትሄ ወደ ቤቱ እንዲሄድ ማድረግ ነው። ከፕሮግራሙ ማውጣት ማራቅ ነበረ። ግን የዛሬን ደስታችንን ቀማን ብለው ስላሰቡ እነሱ የኃይል እርምጃ ወደ መውሰድ ነው የሄዱትና ለራሳቸውም ለነሱም የሁሉንም ህይወት የሚያበላሽ ነገር ውስጥ ነው የገቡት። ሁለተኛው ስተታቸው ደግሞ ያው ወደ ቤቱ እንዲሄድ አለማድረጋቸው ነው። ቀላል ነው። አንድ የትራንስፖርት መንገድ መርጦ ቤቱ ማድረስ ነበር የተሻለው መፍትሄ። ሁለተኛው መፍትሄ እንግዲህ እንዳይጠጣ ከመከላከሉ ቀጥሎ ግን ያንንም አላደረጉት። ትልቁ ስተታቸው ሌላው እሱ ነው። ውድ የስለ ህይወት ቤተሰቦች የሰው ልጅ በመድር ላይ ሲኖር በአንድም በሌላ በኩል የወንጀል ወጥመድ ውስጥ ይጠመዳል። ሆኖም በህይወት አጋጣሚ ለሚገጥሙት ነገሮች ከህግ መሸሽ ሳይሆን መፍትሄው ጉዳት የደረሰበትን ግለሰብ እርዳታ እንዲያገኝ ማድረግና የተፈጠረውን እውነት ለፖሊስ ማሳወቅ አለብን እንጂ በአንድ ክፍል ውስጥ ዘግቶ ነገሩን ለመሸፋፈን መሞከር ግለሰቡን የሞት ገፈት እንዲቀምስ ምክንያት ሆኗል። በሌላ በኩል ደግሞ የመጠጥ ሱስ ትርፉ በእንደዚህ አይነት አደጋ መጋለጥ ነው። ማንንም ወንጀል ፈጽሞ ከህግ አይመልጥም እያልን የዛሬው መልእክታችንን እናስተላልፋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንቀርባለን እያልን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።